እና አሁን ከኔ የምትፈልገው ምንድነው? ጠየቀች ፀሐይ። ራሴን ወደ ነፋስነት ለመለወጥ እንድትረጅኝ እፈልጋለሁ መለሰ ብላቴናው። ከፍጡራን ሁሉ አዋቂ መሆኔን ፍጥረት ሁሉ ያውቃል አለች ፀሐይ። ግና አንተን ወደ ነፋስ መቀየርን አላውቅበትም። ታዲያ ማንን ነው ማናገር ያለብኝ? ፀሐይ ጥቂት ሐሳብ ባደረገችና ነፋሱ የፀሐይ ሙቀት ገደብ እንዳለው ለዓለም ለመንገር ቋምጦ ንግግራቸውን ተጠግቶ እያዳመጠ ነው። ሁሉን የጻፈውን እጅ አናግረው አለች ፀሐይ። ነፋስ በደስታ ፏጨ። ከእስከ ዛሬ በላቀ ኃይልም ነፈሰ። ድንኳኖቹ ከመሬት ጋር የተቆራኙባቸው ካስማዎች እየተነቃነቁ፣ እንስሶችም ከታሰሩባቸው ገመዶች ነፃ እየወጡ ነው። ሲመለከቱ የቆሙትም ሰዎች በነፋሱ እንዳይወሰዱ በመስጋት እጆቻቸውን አቆላልፈው ቆሙ። ብላቴናው ሁሉን ወደ ከተበው እጅ ዞረ። በዚያው ቅጽበት ሁለንታ በዝምታ መዋጡ ተሰማውና ላለመናገር ወሰነ። ፍቅር ከልቡ ፈሰሰ። ብላቴናውን መጸለይ ጀመረ። ከዚህ በፊት ጸልዮ የማያውቀው አይነት ቃል የሌሉበት ፍቅር ከልቡ ፈሰሰ። ብላቴናው መጸለይ ጀመረ። ከዚህ በፊት ጸልዮት የማያውቀው አይነት ቃላት የሌሉበት ተማጽኖችም ያልገቡበት ጸሎት። ጸሎቱ በጎቹ አዲስ ግጦሽ ስለማግኘታቸው ምስጋና አላቀረበም። ብላቴናው ብዙ ክሪስታል ይሸጥለት ዘንድ አልተማጸነም። ያገኛት ሴት በፍቅር ጸንታ ተጠብቀው ዘንድ አልጠየቀም። በዝምታ ውስጥ ብላቴናው በረሃው ነፋሱና ፀሐይ ራሳቸውን በዚያ እጅ የተጻፉትን ምልክቶች ለመረዳት እየሞከሩ የየራሳቸውን መንገድ እየሻቱና በአንዲት የኤሜራልድ ጽላት ላይ የተጻፈውን ለማወቅ እየጣሩ መሆኑን ተገነዘበ። ንግሮች በምድርና በውሃ ላይ በየስፍራው ተበታትነው መገኘታቸውን፣ ከዚህ መገኘታቸውም ጋር ምንም አይነት ምክንያት ወይም ፋይዳ አለመያያዙን ተመለከተ። በረሃዎችም ሆነ ነፋሶች፣ ፀሐይም ሆነች ህዝቡ ለምን እንደተፈጠሩ እንደማያውቁ ማየትም ቻለ። ነገር ግን ያ ገበሬ ሁሉ የሆነች ለዚህ ሁሉ ምክንያት ነበረው። እናም ያ እጅ ብቻ ነው ተአምራትን መከሰት ወይም ባህርን ወደ በረሃ መለወጥ ወይም ሰውን ወደ ነፋስ መለወጥ የሚቻለው። ምክንያቱም ስድስቱ የስነ ፍጥረት ዕለታት ወደ አብይ ስርዓት ወደሚለወጥበት ነጥብ ሁለንታን የመራ አንድ ቃላት ንድፍ መሆኑን መገንዘብ የሚችለው ያ እጅ ብቻ ነው። ብላቴናው የሁለንታን ነፍስ ቢመረምረው የእግዚአብሔር ነፍስ አንድ አካል ሆኖ አገኘው። የእግዚአብሔር ነፍስ ደግሞ የራሱ ነፍስ መሆኑን አስተዋለ። እናም እሱ ብላቴናው ተአምራትን መከሰት እንደሚችል ተገነዘበ። ሲሙም እስከዛሬ ነፍሶበት የማያውቅ ልክ ነፈሰ። አረቦቹ ራሱን ወደ ነፋስ ስለለወጠውና በበረሃ ውስጥ አቻ በሌለው የጦር መሪ እስር ያለን የስር ሰፈር ሙሉ በሙሉ ለመውደም ተቃርቦ ስለነበረው ብላቴና ገድል ከእንግዲህ ወዲያ ለሚመጡ አያሌ ትውልዶች ይተርኩላቸዋል። ሲሙም መንፈሱን ሲያቆም የሁሉም አይን ብላቴና ወደ ነበረበት ስፍራ ተወረወረ። እሱ ግን በዚያ ስፍራ አልነበረም። ብላቴናው ከጦር ሰፈሩ አንድ ሩቅ ጥግ በአሸዋ ከተሸፈነ ሰይፍ አጠገብ ቆሟል። ሰዎቹ በመታቱ ተሸብረዋል። ሆኖም በገጻቸው ላይ ፈገግታን የሚረጩ ሁለት ሰዎች እዚያ መሃል ነበሩ። እነርሱም አልኬሚስቱና ጦር መሪው ነበሩ። አልኬሚስቱ ፍጹም የሆነ ደቀ መዝሙር አግኝቷልና፣ ጦር መሪው ደግሞ የአላህን ታላቅነት አይቷልና በፈገግታ ተሞልቷል። በማግስቱ ጄኔራሉ ለብላቴናውና ለአልኬሚስቱ የክብር አሸኛኘት አደረገላቸው። እስከፈለጉት ስፍራ ድረስ የሚሸኟቸው አጃቢዎችንም ሰጣቸው። ቀኑን ሙሉ ተጓዙ። አመሻሹ ላይ አንድ የግብጥ ገዳም ጋር ደረሱ። አልኬሚስቱ ከፈረሱ ወርዶ ሸኞቹ ወደ ጦር ሰፈራቸው መመለስ እንደሚችሉ ነገራቸው። ካሁን ጀምሮ ብቻህን ትሆናለህ አለ አልኬሚስቱ። ፒራሚዶቹ ጋር ለመድረስ የ3 ሰዓት መንገድ ብቻ ነው የቀረ። አመሰግንሃለሁ አለ ብላቴናው። የሁለንታን ቋንቋ አስተምረኸኛል። ቀድሞውኑ የምታውቀውን ነው የቆሰቆስኩት። አልኬሚስቱ የገዳሙን መዝጊያ አንኳኳ። ጥቁር የለበሱ መነኩሴ ወደ መግቢያው መጡ። ሁለቱ ለጥቂት ደቂቃዎች በግብጽ ቋንቋ ተነጋገሩና አልኬሚስቱ ብላቴናውን አስገባው። ኩሽናቸውን አንድ አፍታ እንድጠቀምበት ነው የጠየኳቸው አለና አልኬሚስቱ ፈገገ። በጓሮ በኩል ወደሚገኘው ኩሽና አመሩ። አልኬሚስቱ እሳት አያያዘ። መነኩሴው ደግሞ ቁራጭ እርሳስ አመጡለት። አልኬሚስቱ እርሳሱን መጥበሻ ላይ ያደረገው። እርሳሱ ቀልጦ ፈሳሽ ሲሆን አልኬሚስቱ ከቦርሳው ያንን ያልተለመደ ቢጫ እንቁላሉን አወጣ።
እርሳሱ ቀልጦ ፈሳሽ ሲሆን አልኬሚስቱ ከቦርሳው ያንን ያልተለመደ ቢጫ እንቁላል አወጣ። ከእንቁላሉ ላይ እንደ ፀጉር የቀጠነ ፍቅፋቂ ወስዶ በሰም ሸፈነው። ከዚያም እርሳሱ ያለበት መጥበሻ ላይ ጨመረው። ውሃው ደም መሰለ። አልኬሚስቱ መጥበሻውን ከእሳቱ ላይ አውርዶ ይበርድ ዘንድ አስቀመጠው። ከዚያም ከመነኩሴው ጋር ስለ ጎሳ ጦርነት ያወራ ጀመር። በቀላሉ የሚያቆሙ አይመስሉም አላቸው መነኩሴው። መነኩሴው ተበሳጭተዋል። ጦርነቱ እስኪቆም ብለው ሲራራዎች ጊዛ ላይ አርፈዋል። ሆኖም እግዚአብሔር የፈቀደ ይሆናል አሉ መነኩሴው። ልክ ብለው አልኬሚስቱም መለሰ። መጥበሻው ሲቀዘቅዝ መነኩሴውና ብላቴናው በአድናቆት ተመለከቱት። እርሳሱ የመጥበሻውን ቅርጽ ይዟል። እርሳስነቱም ጠፍቷል፣ ወርቅ ሆኗል። እኔም አንድ ቀን እንደዚህ ማድረግ እችል ይሆን? ብላቴናው ጠየቀ። ይሄ የኔ ዕጣ ፈንታ ነው፣ ያንተ አይደለም መለሰ አልኬሚስቱ። ነገር ግን ይሄም እንደሚቻል ላሳይህ ብዬ ነው። ወደ ገዳሙ መግቢያ ተመለሱ። በዚያም አልኬሚስቱ ክብ ጥፍጣፍ ወርቅ ለአራት ከፈለው። ይሄ እርሶ ነው አለ አንዱ ቁራጭ ለመነኩሴው እየሰጠ። ለመንገደኞች ለሚያሳዩት ደግነት ይሆናል። ሐረግ ይህን ያህል ክፍያ እኮ አይገባኝም መነኩሴው መለሱ። ሌላ ጊዜ እንዲህ እንዳይሉ፣ ህይወት ከሰማችሁት ከዚህ በኋላ ከዚህ ያነሰ ልትሰጡት ትጀምራለች። አልኬሚስቱ ወደ ብላቴናው ዞረ። ይሄ ደግሞ ላንተ ነው፣ ለጄኔራሉ የሰጠውን መተኪያ ሆነልህ። ብላቴናው ለጄኔራሉ የሰጠውን ከዚያ በጣም ያነሰ እንደነበር ሊናገር ነበር። ሆኖም አልኬሚስቱ መነኩሴውን ያላቸውን ሰምቷቸው ስለነበር በዝምታ አለፈ። ይሄ ደግሞ ለኔ ነው አለ አልኬሚስቱ አንደኛውን ቁራጭ ለራሱ እያስቀረ። ምክንያቱም የጎሳ ጦርነቶች ወዳሉበት በረሃ መመለስ አለብኝ። አራተኛው ቁራሽ ለመነኩሴው ሰጣቸው። ይሄ ለብላቴናው ነው፣ ባስፈለገው ጊዜ ይጠቀምበት ዘንድ። እኔ እኮ ግን ድብ ካፕቴን ፍለጋ ነው የሚሄደው አለ ብላቴናው። ደግሞም ወደሱ በጣም ተቃርቤያለሁ፣ እንደምታገኙም እርግጠኛ ነኝ አለ አልኬሚስቱ። ታዲያ ይሄ ምን ያደርግልኛል? ሀብት ንብረትን ሁለት ጊዜ አታል፣ አንድ ጊዜ በሌባው ሌላ ጊዜ ደግሞ በጄኔራሉ። እኔ መንፈሳዊ እምነት ያለኝ ሽማግሌ አረብ ነኝ። ስለዚህ በምሳሌዎች አምናለሁ። እንዲህ የሚል ምሳሌያዊ አነጋገር አለን። አንዴ ያጋጠመ ነገር መልሶ አያጋጥምም። ሁለት ጊዜ ያጋጠመ ነገር ግን ለሶስተኛ ጊዜ ያጋጥማል። በየፈረሶቻቸው ላይ ተቀመጡ። ስለ ህልሞች አንድ ታሪክ ብነግር እወዳለሁ አለ አልኬሚስቱ። ብላቴናው ፈረሱን ቀረብ አደረገው። በጥንታዊት ሮም በዘመነ ጢባሪዎስ ሁለት ወንዶች ልጆች ያሉት አንድ መልካም ሰው ነበር። አንደኛው ልጁ ወታደር ነውና በጣም ሩቅ ወደ ሆኑት የግዛቲቱ ክልሎች ይላክ ነበር። ሁለተኛው ባለቅኔ ነበር። እናም መላዋን ሮም በውስንኞቹ ያስደስት ነበር። አንድ ምሽት አባት ህልም አየ። አንድ መልአክ ወደ እርሱ ቀርቦ ከልጆቹ የአንደኛውን ቃል ከትውልድ ወደ ትውልድ እየተላለፉ በመላው ዓለም ይታወቃሉ፣ ይደገማሉ። አባት ተመስገን እያለና እያለቀሰ ከህልሙ ባነነ። ምክንያቱም ህይወት ቸር በመሆኗ የትኛውም አባት ቢያውቅ የሚኮራበት እውነት ገልጣለታለችና። ብዙም ሳይቆይ አባት በሰረገላ ሊገጭ የነበረን ሕፃን አተርፋለሁ ብሎ ሲሞክር ሞተ። እድሜው ሙሉ የኖረውን በጽድቅ ምግባር ነበርና ቀጥታ ወደ መንግስተ ሰማያት ተወሰደ። በዚያም በህልሙ ያየውን መልአክ አገኘው። ሁሌም መልካም ሰው ነበር ካለው መልአኩ፣ ህይወትን በፍቅር ኖረሃል፣ በክብርም እየሞትክ ነው። አሁን የተመኘውን ማንኛውም ነገር ልሰጥ ዝግጁ ነኝ። ህይወት ለኔ መልካም ሆናልኝ ነበር አለ ሰውየው። በህልሜ ስትታየኝ የልፋቴን ዋጋ እንዳገኘው ተሰማኝ። ምክንያቱም የልጅ ቅኔዎች በመጪዎቹ ትውልዶች ይነበባሉ። ለራስ የምፈልገው ነገር የለም። ሆኖም ማንም አባት በምግባር ንጾ በትምህርት አበልጽጎ ያሳደገው ልጅ ዝነኛ ሲሆንለት ኩራት ይሰማዋል። እኔ የምፈልገው ከብዙ ጊዜ በኋላ የልጄን ቃላት ማየት መቻሌ ነው። መልአኩ የሰውየውን ትከሻ ነካውና ሁለቱም ወደ ሩቅ መጪ ህይወት ነጎዱ። አንድ ባዕድ ቋንቋ የሚነገርበት ግዙፍ ስፍራም ደረሱ። ሰውየው በደስታ አነባ። የልጄ ቅኔዎች ዘመን የማይሻግራቸው እንደሆኑ አውቅ ነበር አለው። መልአኩን ማንባቱን ሳያቆም እነዚህ ሰዎች የሚናገሩት ከልጄ ግጥሞች የትኛው እንደሆነ ልትነግረኝ ትችላለህ? መልአኩ ወደ ሰውየው ቀረበ አለና በአቅራቢያቸው ወዳለ መቀመጫ ወስዶ
አብረው ተቀመጡ። የባለ ቅኔው ልጅ ቅኔዎች በመላው ሮም ዝነኞች ናቸው አለ መልአኩ። የጢባሪዎስ ዘመን ሲፈጸም ግን ቅኔዎቹ ይረሳሉ። አሁን የምትሰማቸው ቃላት የወታደሩ ልጅ ቃላት ናቸው። ሰውየው መልአኩን በአድናቆት ተመለከተ። ልጅ ሩቅ አገር ተልኮ ሲያገለግል ቆይቶ የመቶ አለቅነት ማዕረግ አገኘ። መልካም ሰው ነበር። አንድ ቀን ከአሽከሮቹ አንዱ ታመመበት። አሽከሩ ሊሞት ደረሰ። ልጅ በሽተኞችን ስለሚፈውስ መምህር ሰምቷልና መምህር ወዳለበት ገሰገሰ። መንገዱም ላይ እሱ የሚፈልገውን ሰው የእግዚአብሔር ልጅ መሆኑን አወቀ። በእርሱ የተፈወሱ ሰዎችን ሲያገኛቸው የሰውየውን ትምህርት ነገሩት። እናም ምንም እንኳን የሮም መቶ አለቃ ቢሆንም እምነቱን ቀይሮ እምነታቸውን ተቀበለ። ጥቂት ቆይቶም የሚፈልገውን ሰው አገኘ። አንድ አሽከሩ ከሞት አፋፍ ላይ መሆኑን ነገረው። መምህሩም ከእርሱ ጋር ወደ ቤቱ ለመሄድ ፈቀደ። መቶ አለቃው ግን በእምነቱ የጸና ነበር። የመምህሩን ዓይኖች አይቶ በእርግጥም ከእግዚአብሔር ልጅ አጠገብ መቆሙን አመነ። ልጅ የተናገረው እንዲህ ነበር አለው መልአኩ። በዚያች ቅጽበት የተናገራቸውና ተዘንግተውም የማያውቁት የልጅህ ቃላት እኚህ ነበሩ። ጌታዬ፣ ወደ ቤቴ ትገባ ዘንድ የተገባኝ ሰው አይደለሁም። ነገር ግን አንተ አንድ ቃል ብትናገር ባሪያዬ ይድናል። አልኬሚስቱም አለ፣ ምንም ይሰራ ምንም በምድር ላይ ያለ ሰው ሁሉ ለዓለም ታሪክ ማዕከላዊ ሚና ይጫወታል፣ ነገር ግን አይታወቀውም። ብላቴናው ፈገግ አለ። የህይወት ጥያቄዎች ለአንድ እረኛ ይህን ያህል ወሳኝ ይሆናሉ ብሎ አስቦ አያውቅም ነበር። ደህና ሁን አለ አልኬሚስቱ። ደህና ሁን መለሰ ብላቴናው። ብላቴናው ልብ የሚነግረውን እያዳመጠ ለብዙ ሰዓታት በረሃውን በግልብ ያቋረጠ። ልቡ ነው ሀብት የት እንደተደበቀ የሚነግረው። ድብቅ ሀብት ባለበት ልብህም ይኖራል ብሎ ነግሮታል አልኬሚስቱ። ልቡ ግን ስለ ሌሎች ነገሮች እያወራ ነበር። በሁለት የተለያዩ አጋጣሚዎች ያየውን አንድ ህልም ለመከተል የበጎች መንጋውን ስለተወው እረኛ በኩራት ይናገራል። ስለ ዕጣ ፈንታ ሩቅ ስፍራዎችን ወይም ቆነጃጅት ሴቶችን ፍለጋ ስለተጓዙና በያዟቸው ሀብቶች ምክንያት እንቅፋቶች ተጋርጠውባቸው ስለነበሩ አያሌ ሰዎችም ይናገራል። ስለ ጉዞዎች፣ ስለ አዳዲስ ግኝቶች፣ ስለ መጻሕፍትና ስለ ለውጥ ይናገራል። ሌላኛውም የአሸዋ ኮረብታ ሲመጣ ሲል ልቡ አንሾካሾከለት። የምታነባበትን ስፍራ ልብ በል። የኔ መገኛ እዚህ ነው፣ የድብቅ ሀብትን መገኛ እዚያ ነው። ብላቴናው ኮረብታውን በዝግታ ወጣ። ሙሉ ጨረቃ በከዋክብት በደመቀ ሰማይ ላይ ዛሬም ወጣለች። ኦሲሶን ትቶ ከወጣ ወር ሆኖታል። የጨረቃዋ ብርሃን በኮረብታዎች መሃል ያጠላቸው ጥላዎች እየተንከባለለ የሚሄድ እንዲመስል ባህር ላይ ምስል ፈጥሯል። ሁኔታውን ከአልኬሚስቱ ጋር ለመጀመሪያ ጊዜ በረሃ ውስጥ የተገናኘበት ቅጽበት አስታወሰ። ከዚያ ጨረቃዋ በበረሃው ጸጥታና ድብቅ ሀብቱን በመፈለግ ላይ ባለ አንድ ሰው ጉዞ ላይ አረፈች። በኮረብታው ጫፍ ላይ ሲደርስ ልቡ ዘለለ። በዚያ ስፍራ በጨረቃ ብርሃንና በበረሃው ብሩህነት ደምቀው ባለ ግርማ ሞገሶች በግብጽ ፒራሚዶች ቆመዋል። ብላቴናው ተንበርክኮ አለቀሰ። የዕጣ ፈንታው እንዲያም ስላደረገው ንጉሥ ነጋዴ እንግሊዙና አልኬሚስቱን ያገኘ ዘንድ መንገድ የሆነለትን እግዚአብሔርን አመሰገነ። ከሁሉም በላይ ደግሞ ፍቅር አንድ ሰው ዕጣ ፈንታውን ከመከተል እንደማያግደው የነገረችውን የበረሃ ሴት በማግኘቱም አመሰገነ። ከፈለገ አሁኑን ወደ ኦሲሶ ተመልሶ ወደ ፋጡማ ሄዶ ኑሮን እንደ አንድ ተራረኛ መኖር ይችላል። የሁለንተናን ቋንቋ ከተረዳ ወዲህ እርሳስን ወደ ወርቅ እንዴት መለወጥ እንደሚችልም ቢያውቅም አልኬሚስቱ በረሃ ውስጥ መኖር ቀጥሎ የለም። እሱ ሳይንሱንና ኪነ ጥበቡን ለማንም የማሳየት ግዴታ የለበትም። ብላቴናው ዕጣ ፈንታውን እውን ለማድረግ ሲሞክር ማወቅ ያለበት ነገር ሁሉ መማሩን፣ እንዲያውም የማያልማቸውን ነገሮች ሁሉ በተግባር ማግኘቱን ለራሱ ነገረው። አሁን ግን ድብቅ ሀብቱን ሲያገኝ ባለበት ደቂቃ የትኛው ፕሮጀክት ዓላማውን እስኪያሳድድ ድረስ እንደማይጠናቀቅ ራሱን አስታወሰው። ብላቴናው በዙሪያ ያለውን አሸዋ አየው። እንባው በተንጠባጠበበት ስፍራ አንዲት የበረሃ ጢንዚዛ በአሸዋው ውስጥ በፍጥነት ስትሽለከለክ ተመለከተ። በዚያ ወቅት የሚታዩ ጢንዚዛዎች በግብጽ የእግዚአብሔር ተምሳሌቶች ተደርገው እንደሚቆጠሩ ያውቃል። ሌላ ነገር። ብላቴናው አሸዋውን መቆፈር ጀመረ።
እየቆፈረ ያለ አንድ ጊዜ ክሪስታል ነጋዴው ማንም ሰው ጓሮ ፒራሚድ ሊያቆም ይችላል ያለውን አብሰለሰለ። ብላቴናው ግን ከአሁን ጀምሮ እስከ ህይወቱ ፍጻሜ ድረስ እንኳን ድንጋይ ቢከምር አንድ ፒራሚድ መስራት እንደማይችል ገባው። ሌሊቱን ሙሉ የመረጠውን ቦታ ላይ ቢቆፍርም ምንም አላገኘም። ፒራሚዶቹ ከተሰሩ ጀምሮ ያሉት ምዕተ ዓመታት የተጫኑት ያህል ተሰማው። ሆኖም አላቋረጠም። ቆፍሮ ያወጣውን አሸዋ አልፎ አልፎ የሚመለስበት ነፋስ ላይ እየታገለ ቁፋሮውን ለመቀጠል ጣረ። እጆቹ መዛላቸው አንሶ ተላላጡ። እሱ ግን ልቡን አዳመጠው። ልቡ እንባው የተንጠባጠበበት ስፍራ ላይ እንዲቆፍር ነግሮታል። ጉድጓድ ውስጥ ያጋጠመውን ድንጋዮች ለማውጣት እየታገለ ያለ የእግር ኮቴ ተሰማው። ብዙ ምስሎች ወደ እርሱ እየተጠጉ ነው። የጨረቃ ብርሃን ከጀርባቸው ይከተላቸው ነበርና ብላቴናው አይኖቻቸውን ሆነ መልካቸውን ማየት አልቻለም። ምን እየሰራ ነው? አንዱ ምስል ጠየቀው። ብላቴናው ፈርቶ ነበርና አልመለሰለትም። ድብቅ ሀብቱ ያለበት ስፍራ አግኝቶታልና ሊፈጠር የሚችለውን ነገር ግን አስክቶታል። የጎሳ ጦርነቶች ስደተኞች ነን፣ ስለዚህ ገንዘብ እንፈልጋለን። ሌላኛው ምስል ተናገረ። እሱ ውስጥ ምን እየደበክ ነው? ምንም እየደበቅኩ አይደለም፣ ብላቴናው መለሰ። ሆኖም ከነርሱ አንዱ ብላቴናው ይዞ ከጉድጓዱ አስወጣው። ሌላኛው የብላቴናው ቦርሳ ሲፈትሽ የነበረው ደግሞ ያንን የወርቅ ቁራጭ አገኘ። እዚህ ውስጥ ወርቅ አግኝቻለሁ አለ። ጨረቃዋ ብላቴናው በያዘው አረብ ፊት ላይ አበራች። ብላቴናው በአረቡ አይኖች ውስጥ ሞት ታየው። መሬት ውስጥ የቀበረው ሌላም ወርቅ ይኖር ይሆናል። ብላቴናው ቁፋሮ እንዲቀጥል አደረጉት። ምንም አላገኙም። ፀሐይዋ እንደወጣች ሰዎች ብላቴናውን መደብደብ ጀመሩ። ብላቴናው ቆሳስሎ እየደማ ነው። ልብሶቹ በላዩ ላይ ተበጫጭቀዋል። እሱም ሞቱ እንደተቃረበ ተሰማው። የምትሞት ከሆነ ገንዘብ ምን ያደርግልሃል? ገንዘብ የአንድን ሰው ህይወት ሁሌም አይታደግም ብሎት ነበር አልኬሚስቱ። በመጨረሻ ብላቴናው ድብቅ ሀብቴን ለማግኘት ነው የምቆፍረው ብሎ ሰዎቹ ላይ ጮኸባቸው። አፉ ቢደማና ቢያብጥም 2 ጊዜ የግብጽ ፒራሚዶች አጠገብ ስለተቀበረ ሀብት ህልም ማየቱን ለአጥቂዎች ነገራቸው። የቡድኑ መሪ የሚመስለው ሰውዬ አንዱን እንዲህ አለው፣ ተወው፣ ሌላ ነገር የለውም፣ ይህንን ወርቅም ሰርቆት መሆን አለበት። ብላቴናው ራሱ ወደ መሳት ተቃርቦ አሸዋ ላይ ወደቀ። መሪው እየወዘወዘው መሄዳችን ነው አለው። ከመሄዳቸው በፊት ግን ወደ ብላቴናው ተመልሶ ነገረው፣ አትሞትም፣ ትኖራለህ። አንድ ሰው ይህንን ያህል ደደብ መሆን እንደሌለበት ትረዳለህ። ከ2 ዓመት በፊት እኔም ስለዚሁ ስፍራ ተደጋጋሚ ህልም አይቼ ነበር። ወደ ስፔን ሄጄ እረኞችና በጎች የሚያድሩበት አንድ የፈረስ ቤተክርስቲያን መፈለግ እንዳለብኝ አለምኩ። በህልሜም በቤተልሔሙ ፍርስራሽ ላይ የበቀለ የዋርካ ዛፍ እንዳለና የዛፉን ስሮች ብቆፍራቸው የተቀበረ ሀብት እንደማገኝ ተነገረኝ። ሆኖም ገና ለገና ተደጋጋሚ ህልም አየሁ ብዬ ሙሉን በረሃ በማቋረጥ ደደብ አይደለሁም። ሰዎች ከእይታ ተሰወሩ። ብላቴናው እየተንገዳገደ ተነሳና ፒራሚዶቹን መልሶ አያቸው። የሚስቁበት መሰለው። ልቡ በደስታ እየፈነደቀ መልሶ ሳቀባቸው። ምክንያቱም አሁን ድብቅ ሀብቱ የት እንደሚገኝ አውቋል። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 16 የመጽሐፉ የመጨረሻ ታሪክ ሲሆን በሚቀጥለው አዲስ ታሪክና ይዘት ባለው የመጽሐፍ ታሪካችን እስከምንገናኝ እንዲሁም ስለምትሰጡን አስተያየትና ማበረታቾች እያመሰገንን እንደተለመደው ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፋችሁ አይለየን። በሚቀጥለው ትረካችን እስከምንገናኝ እስከ ሳምንት መልካም ሳምንት።